ዛሬ ብዙዎቻችሁ በውስጥ መስመር ለጠየቃችሁኝና አነጋጋሪ ለሆኑ ጥያቄ መልስ ይዤ ቀርቤያለሁ። ጥያቄውም የስኳር ታማሚዎች ቴምር መመገብ ይችላሉ ወይ የሚል ነው። ቴምር በተፈጥሮ በጣም ጣፋጭ በመሆኑ ብዙዎች ለስኳር ታማሚ አይፈቀድም ብለው ያስባሉ። ቴምር በተፈጥሮ ስኳር የበዛበት ፍሬ መሆኑ እሙን ነው። ነገር ግን ይሄ ማለት የስኳር ታማሚዎች ፈጽሞ ሊነኩት አይገባም ማለት ነው ወይስ ሳይንሳዊ በሆነ መንገድ የምንጠቀምበት ዘዴ አለ? በዛሬው ቪዲዮአችን ቴምር ለስኳር ታማሚዎች ለምን እንደሚፈቀድ፣ በውስጡ ያሉትን አስገራሚ ንጥረ ነገሮች፣ የደም ስኳር እንዳይኖርብን የምንጠቀምባቸውን የብልሃት መንገዶች፣ በቀን ምን ያህል መመገብ እንዳለብን፣ እንዲሁም ደግሞ የስኳር ታማሚዎች መቼ መመገብ የለባቸውም የሚለውን በዝርዝር እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጤናው ቤተሰብ አባል ይሁኑ። አሁን ወደ ዝርዝር መረጃው እንለፍ። ቴምር ለስኳር ታማሚዎች ይፈቀዳል ወይስ ደግሞ አይፈቀድም ለሚለው ጥያቄ መልሱ በአጭሩ አዎ ይፈቀዳል ነው። የስኳር ታማሚዎች ቴምርን መመገብ ይችላሉ። ነገር ግን እንዴትና በምን ያህል መጠን የሚለው ነጥብ ወሳኝ ነው። ቴምር ተፈጥሯዊ ስኳር የበዛበት ቢሆንም በውስጡ የያዛቸው ንጥረ ነገሮች ለጤና ጠቃሚ እንዲሆን ያደርጉታል። ብዙ ሰዎች ቴምር በጣም ጣፋጭ ስለሆነ ብቻ ለስኳር ታማሚዎች መርዝ ይመስላቸዋል። ነገር ግን በሳይንሳዊ እይታ ቴምር ከነጭ ስኳር ወይም ደግሞ ከሌሎች ጣፋጮች የሚለይባቸው 4 ምክንያቶች አሉት። በእነዚህም ምክንያቶች ለስኳር ህመምተኞች እንዲመገቡት ይፈቀዳል ማለት ነው። ስለሆነም ታዲያ ቴምር ለስኳር ታማሚዎች የሚፈቀድባቸውን 4 ዋና ዋና ምክንያቶችን በመቀጠል ልንገራችሁ። አንደኛና የመጀመሪያው ዝቅተኛ የሆነ ግላይሴሚክ ኢንዴክስ ስላለው ነው። የአንድ ምግብ ግላይሴሚክ ኢንዴክስ ማለት ያ ምግብ ከተበላ በኋላ የደም ስኳር ምን ያህል በፍጥነት ይጨምራል የሚለውን የምንለካበት መንገድ ነው። ከፍተኛ ግላይሴሚክ ኢንዴክስ የሚባለው ከ70 በላይ ሲሆን ነው። ለምሳሌ እንደ ነጭ ዳቦ ወይም ደግሞ ነጭ ስኳር ያሉ ምግቦች የደም ስኳርን በድንገት ያንሩታል። እነዚህም ግላይሴሚክ ኢንዴክሳቸው ከ70 በላይ የሚሆኑ ምግቦች ናቸው። ዝቅተኛ ግላይሴሚክ ኢንዴክስ የሚባለው ደግሞ ከ55 በታች ሲሆን ነው። ቴምር ታዲያ በዚህ ምድብ ውስጥ ይገኛል። የቴምር ግላይሴሚክ ኢንዴክስ መጠን በአማካኝ ከ44 እስከ 53 አካባቢ ነው። ይሄ ማለት ቴምር ውስጥ ያለው ስኳር ወደ ደም ውስጥ የሚገባው በዝግታና በቁጥጥር ነው ማለት ነው። በዚህም አማካኝነት ለስኳር ታማሚ ተስማሚ ያደርገዋል ማለት ነው። ጉዳት ያለው አይሆንም። ሁለተኛ የሚመከርበት ምክንያት በፋይበር የበለጸገ መሆኑ ነው። ቴምር ከፍተኛ የፋይበር ክምችት አለው። ፋይበር ለስኳር ታማሚዎች እጅግ አስፈላጊ የሆነው ፋይበር በሰውነታችን ውስጥ አይፈጭም። በምትኩ በጨጓራና በአንጀት ውስጥ እንደ መከላከያ ሆኖ ያገለግላል። ቴምር ውስጥ ያለውም ስኳር ወዲያውኑ ወደ ደም እንዳይገባ በመከላከል ስኳሩ ቀስ በቀስ እንዲለቀቅ ያደርጋል ማለት ነው። ሌላው ፋይበር ሆድ ቶሎ እንዳይረበው ስለሚያደርግ የስኳር ታማሚዎች ሌሎች ከፍተኛ ካርቦሃይድሬት ያላቸው ምግቦች እንዳይመገቡ ይረዳቸዋል። በዚህ መልኩ ፋይበር ለስኳር ታማሚዎች ጠቀሜታን ይሰጣል ማለት ነው። ቴምር ታዲያ በውስጡ ፋይበር ይገኝበታል። በዚህም አማካኝነት አሁንም ተስማሚና እንዲመከር ያደርገዋል ማለት ነው። ሶስተኛ ምክንያቱ ደግሞ የተፈጥሮ ስኳሩ ልዩነት ነው። ቴምር በውስጡ የያዘው ስኳር ፍሩክቶስ ይባላል። ከፋብሪካ ስኳር ይሄ ማለት ከሱክሮስ በተለየ መልኩ ፍሩክቶስ የደም ስኳርን ለማሳደግ የሚወስድበት ጊዜ ረዘም ያለ ነው። ይህም ታዲያ የኢንሱሊን መጠን በድንገት እንዳይለዋወጥ ይረዳል ማለት ነው። ይህም ሶስተኛ ምክንያቱ ነው። አራተኛና ዋነኛው ምክንያቱ ደግሞ በውስጡ የያዛቸው ተከላካይ ንጥረ ነገሮች ናቸው። እነዚህም ፋይቶ ኬሚካልስ ይባላሉ። ቴምር ጣፋጭ ብቻም ሳይሆን የጤና መጋዘን ነው። በውስጡ ፔሪፎኖልስ የተባሉ አንቲኦክሲደንቶች አሉት። እነዚህም ንጥረ ነገሮች በሰውነት ውስጥ የኢንሱሊን መቋቋምን የመቀነስ አቅም እንዳላቸው ጥናቶች ያሳያሉ። ማለትም ሰውነታችን ያለውን ኢንሱሊን በአግባቡ እንዲጠቀም መንገድ ይከፍታሉ ማለት ነው። በተጨማሪም ቴምር ውስጥ ያለው ማግኒዥየም የደም ስኳርን ለመቆጣጠር ከፍተኛ ሚና ይጫወታል ማለት ነው። ስለዚህ ማወቅ ያለባችሁ ቴምር ምንም እንኳን ጣፋጭ ቢሆንም በውስጡ ግን ለጤናችን አስፈላጊ የሆኑ ንጥረ ነገሮችን ይሰጠናል። ፋይበር አለው። ፋይቶ ኬሚካልስ የሚባሉ አንቲኦክሲደንቶች አሉት። እንደ ማግኒዥየም የሚባሉ ጠቃሚ የሆኑ ንጥረ ነገሮች አሉት ማለት ነው። ስለዚህ ቴምር ኮምፕሌክስ የሚባል የምግብ አይነት ነው። በውስጡ ያለው ስኳር ከፋይበር ከቫይታሚንና ከማዕድናት ጋር ተሳስሮ ስለሚገኝ እንደ ነጭ ስኳር ሰውነታችንን አይጎዳውም ማለት ነው። ነገር ግን ይሄ ሁሉ ጥቅም የሚገኘው በመጠን ሲሆን ነው። በቀን አንድ ወይም ደግሞ 2 ፍሬ ሲበላ ብቻ
መሆኑን መርሳት የለብንም። ስለዚህ ለስኳር ታማሚዎች በዚህ መልኩ የሚመከር ምግብ ያደርገዋል ማለት ነው። እንዲፈቀድም ምክንያት የሚሆንበት አሁን ባልኳችሁ 4 ዋነኛ ምክንያቶች ነው። አሁን ደግሞ ወደ ወሳኙ ነጥብ እንምጣ። መፈቀዱን አወቅን፣ ግን እንዴትና ምን ያህል መመገብ ይችላሉ የሚለው ደግሞ ማወቅ ያስፈልጋል። ቴምር ምንም እንኳን ጠቃሚ ንጥረ ነገሮች ቢኖሩትም በውስጡ ያለው የካሎሪና የካርቦሃይድሬት ክምችት ከፍተኛ በመሆኑ ጥንቃቄ ካልተደረገበት የደም ስኳርን ሊያዛባ ይችላል። ስለዚህም የስኳር ታማሚዎች ቴምርን እንዴት መመገብ አለባቸው ለሚለው፣ አንደኛ በመጠን መመገብ አለባቸው። ለአንድ የስኳር ታማሚ የሚፈቀደው መጠን እንደ ግለሰቡ የስኳር ቁጥጥር ሁኔታ ቢለያይም የሚመከረው በቀን 1 ወይም ደግሞ 2 ፍሬ ቴምር ብቻ እንዲመገብ ነው። በአንድ ጊዜ ከዚህ በላይ መመገብ የለባችሁም። ቴምር በጣም ትንሽ ስለሆነ አያጠግብም በሚል ስሜት ብዙ መብላት የደም ስኳርን በከፍተኛ ሁኔታ ሊጨምረው ይችላል። በየቀኑ ከመመገብ ይልቅም በሳምንት ለ3 እና 4 ቀናት ብቻ መመገብ ይበልጥ ደግሞ ደህንነቱ የተጠበቀ እንዲሆን ያደርገዋል ማለት ነው። አንደኛ በቀን 1 ወይም ደግሞ 2 ፍሬ ብቻ። ሁለተኛ ደግሞ በየቀኑ ባትመገቡት ደግሞ ተመራጭ ነው። በሳምንት ለ3 እና ለ4 ጊዜ ያክል ከበላችሁት በቂያችሁ ነው። ሁለተኛ ደግሞ የአመጋገብ ስልትን መቀየር አለባቸው። ቴምርን ብቻውን ከመብላት ይልቅ ከሌሎች ምግቦች ጋር ማጣመር የስኳር መጨመሩን ይከላከላል። ለምሳሌ ከፕሮቲንና ከስብ ጋር አጣምረን ብንመገበው። ቴምርን ከለውዝ ወይም ደግሞ ከኦቾሎኒ ቅቤ ጋር አብሮ መመገብ በጣም ጠቃሚ ነው። ፕሮቲንና ጤናማ ስቡ ስኳሩ ወደ ደም የሚገባበትን ፍጥነት በከፍተኛ ሁኔታ ያዘገዩታል። ስለዚህ ከእነዚህ ምግቦች ጋር ቀላቅላችሁ ተመገቡት። ሌላው ደግሞ ከምግብ በኋላ ቴምርን በባዶ ሆድ ከመብላት ይልቅ በፋይበር የበለጸገ ምግብ ለምሳሌ ሰላጣ ወይም ደግሞ አትክልት ከተመገባችሁ በኋላ እንደ ማጣፈጫ ብትጠቀሙት ተመራጭነት ይኖረዋል ማለት ነው። ስለዚህ የአመጋገብ ስልቱንም ቀይራችሁ ብትመገቡት የሚመከር ነው። ሶስተኛ ደግሞ የቴምር አይነቶችን ልዩነቱን ማጤን ያስፈልጋል። ሁሉም ቴምሮች እኩል አይደሉም። ደረቅ ቴምሮች በውስጣቸው ያለው ውሃ ስለሚወጣ ስኳራቸው በጣም የተከማቸ ወይም ደግሞ ኮንሰንትሬትድ የሆነ ነው። ከተቻለ ውሃማ የሆኑትን ወይም ደግሞ ያልደረቁትን ቴምሮች መምረጡ የተሻለ ነው ማለት ነው። አራተኛና ትልቁ ነጥብ እንዲሁም ደግሞ ማድረግ ያለባችሁ ነገር የግል የሰውነት ምላሻችሁን መከታተል አለባችሁ። እያንዳንዱ ሰው ለቴምር ያለው የሰውነት ምላሽ ይለያያል። ቴምር በልታችሁ ከ1 እና ከ2 ሰዓት በኋላ የደም ስኳራችሁን መለካት አለባችሁ። ስኳራችሁ በጣም የሚጨምር ከሆነ ሰውነታችሁ ቴምርን እያስተናገደ አይደለም ማለት ስለሆነ መጠኑን መቀነስ ወይም ደግሞ ማቆም አለባችሁ። ከበላችሁ በኋላ ብትችሉ የስኳር መጠናችሁን ቶሎ ተለኩ። ከ1 እና ከ2 ሰዓት በኋላ ተለኩ። የሚጨምርባችሁ ከሆነ መብላታችሁን ማቆም ይኖርባችኋል ማለት ነው። ስለዚህ ይህንም መንገዶች በመከተል ቴምርን በጥንቃቄ መመገብ ትችላላችሁ ማለት ነው። አሁን ደግሞ ወሳኝ የሆነ ነገር እነግራችኋለሁ። ይህም ምንድነው? የስኳር ታማሚዎች መቼ ነው ቴምርን በፍጹም መመገብ የለባቸውም የሚለውን እነግራችሁና ፕሮግራሜን አበቃለሁ ማለት ነው። የስኳር ታማሚዎች ቴምርን ፈጽሞ መመገብ የሌለባቸው ወይም ደግሞ ጥንቃቄ ማድረግ ያለባቸው ጊዜያት አሉ። አንደኛ፣ የስኳር መጠን በጣም ከፍተኛ በሆነበት ወቅት ላይ የደም ስኳር መደበኛ ከሚባለው መጠን በላይ ሆኖ ሳለ ለምሳሌ ከ200 ሚሊግራም ፐር ዴሲሊትር በላይ ሲሆን ቴምርን መጨመር እሳት ላይ ጋዝ እንደመጨመር ነው። ስለዚህ ተጠንቀቁ። ምንም እንኳን ቴምር ዝቅተኛ ግላይሴሚክ ኢንዴክስ ቢኖረውም በውስጡ ያለው ተፈጥሯዊ ስኳር ቀድሞውኑ የተከማቸውን ስኳር ይበልጥ እንዲያሻቅብ ያደርገዋል። ስለዚህ መብላት ያለባችሁ ስኳራችሁ ተስተካክሎ ወደ መደበኛ ክልል ሲመለስ ብቻ መሆን አለበት ማለት ነው። ሁለተኛ፣ ከመተኛታችሁ በፊት ባሉት ሰዓታት ላይ መመገብ የለባችሁም። ማታ ወደ መኝታ ከመሄዳችሁ በፊት ቴምር መመገብ አይመከርም። ምክንያቱም በሌሊት ሰውነታችን አነስተኛ እንቅስቃሴ ስለሚያደርግ የሚቃጠለው ካሎሪ አነስተኛ ይሆናል ማለት ነው። ይህም ታዲያ ሌሊት ላይ ወይም ደግሞ ጠዋት ስትነሱ የደም ስኳራችሁ በጣም ከፍ ብሎ እንዲገኝ ሊያደርገው ይችላል። ስለዚህ ጠዋት ላይ ወይም ደግሞ ከሰዓት በኋላ ንቁ ሆናችሁ በምትንቀሳቀሱበት ሰዓት ላይ ተመገቡት። ሶስተኛ፣ ለብቻው በባዶ ሆድ ፈጽሞ መብላት የለባችሁም። ጠዋት እንደተነሳችሁ ወይም ደግሞ ሆዳችሁ በጣም ተርቦ ሳለ ቴምርን ብቻውን መመገቡ አደገኛ ሊሆን ይችላል። ምክንያቱም በሆድ ውስጥ ሌላ የሚከላከል ምግብ ለምሳሌ ፋይበር ወይም ደግሞ ፕሮቲን ስለሌለ በቴምር ውስጥ ያለው ስኳር በቀጥታና በፍጥነት ወደ ደማችሁ ይገባል ማለት ነው።
ይህም ታዲያ የኢንሱሊን ድንገተኛ መናርን ያስከትልባችኋል። ስለዚህ ለብቻው በባዶ ሆዳችሁ እንዳትመገቡት። አራተኛ፣ ከከባድና ከካርቦሃይድሬት ከበዛበት ምግብ በኋላም መመገብ የለባችሁም። ለምሳሌ በነጭ ሩዝ፣ በፓስታ ወይም ደግሞ በነጭ ዳቦ የተዘጋጀ ምግብ በልታችሁ እንደጨረሳችሁ ቴምርን እንደ ጣፋጭ ወይም ደግሞ እንደ ዴዘርት ቆጥራችሁት መመገብ የለባችሁም። ተጠንቀቁ። ምክንያቱም ምግቡ ቀድሞኑ ከፍተኛ ካርቦሃይድሬት ስላለው ቴምሩ ሲጨመርበት በሰውነታችሁ ላይ የሚጫነው የስኳር መጠን በጣም ከፍተኛ ይሆናል ማለት ነው። ስለዚህ ካርቦሃይድሬታቸው ወይም ደግሞ የካሎሪ ይዘታቸው ከፍተኛ የሆኑ ምግቦችን ከተመገባችሁ በኋላ ቴምርን እንደ ዴዘርት እንዳትመገቡት ተጠንቀቁ። አምስተኛ ደግሞ ኩላሊት ላይ ችግር ካለ ብዙ ጊዜ የስኳር በሽታ በቆይታው ኩላሊት ላይ ጫናን ሊፈጥር ይችላል። ኩላሊታችሁ ላይ ችግር ካለ ቴምርን ከመብላታችሁ በፊት ሐኪም ማማከር ይኖርባችኋል። ምክንያቱም ቴምር በራሱ በፖታሽየም እጅግ የበለጸገ ነው። የተጎዳ ኩላሊት ደግሞ ከመጠን በላይ የሆነን ፖታሽየም ከሰውነት ማስወገድ ስለሚቸግረው ለልብ ስራ መዛባት ምክንያት ሊሆን ይችላል ማለት ነው። ስለዚህ የስኳር ህመምተኞች ከሆናችሁ በእነዚህ ሁኔታዎችና በእነዚህ ጊዜያት ላይ ቴምርን ፈጽሞ መመገብ የለባችሁም። ጥንቃቄ ማድረግ አለባችሁ። ስለሆነም ቴምርን ለመብላት አረንጓዴ መብላት የሚባለው ወይም ደግሞ የሚፈቀድበት የስኳር መጠናችሁ ተረጋግቶ በምትንቀሳቀሱበት ሰዓት፣ ለምሳሌ ከቀላል እንቅስቃሴ በፊት ቢሆን ተመራጭነት አለው። ቀይ መብራት የሚሆነው ወይም ደግሞ የማይፈቀድበት ደግሞ ስኳራችሁ ሲንር ሌሊት ከመተኛታችሁ በፊትና እንዲሁም ደግሞ ስራ ፈታችሁ ቁጭ በላችሁ ባላችሁበት ሰዓት ላይ ባትመገቡት ተመራጭነት አለው ማለት ነው። ስለዚህ ይህን ጥንቃቄ ልትወስዱ ይገባል። ለማጠቃለል ያክል ቴምር ለስኳር ታማሚዎች ጠላት አይደለም። ይልቁንም በመጠኑ ከተጠቀሙት ጥሩ የኃይል ምንጭና የጤና በረከትም ነው። ነገር ግን ሁልጊዜ እንደምንለው የእያንዳንዱ ሰው ሰውነት ምላሽ ይለያያል። ስለዚህ ቴምር ከተመገባችሁ በኋላ የደም ስኳራችሁን በመለካት በሰውነታችሁ ላይ ያለውን ተጽዕኖ ማረጋገጡ ብልህነት ነው። የዛሬው መረጃዬ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር በማድረግ የጤና መረጃውን ተደራሽነቱን አስፉልኝ። ለዚህ ቪዲዮ ላይክ መስጠት እንዳትረሱ። የእናንተ ላይክ እኔን ያበረታታኛል። በቀጣይ ደግሞ በምን ርዕስ ዙሪያ ቪዲዮ እንድሰራላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ቴምርን በመጠኑ መመገብ ልምዱስ አላችሁ? በዚህም ላይ ሐሳባችሁን በኮሜንት መስጫው ላይ እንድታጋሩኝ በትህትና ጠይቃችኋለሁ። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ አስተማሪ ጤና ቪዲዮ እስከምንገናኝ በጤና ቆዩልኝ።